ህወሓት አሁን እኔ እንደ ድርጅትም አልወስደውም እንደ ፖለቲካል ድርጅትም አልወስደውም አሁን ባለበት ሁኔታ ምንድነው እንደሚታወቀው አሁን ትግራይ ውስጥ የጦር አበጋዞች አሉ ዎርሎርድስ አሉ ድርጅቱን እነዚህ ናቸው የተቆጣጠሩት ኦፍ ኮርስ የፖለቲካ ኃላፊዎችም አሉ ከነሱ ጋር አብረው የሚሰሩ ስለዚህ እኔ የማየው ድርጅቱ በአሁኑ ጊዜ ያወጣቸው ህጎችም አያለው የድርጅቱ ናቸው አሁን የወጣው አዲስ አዋጅ 363 አሜን 366 2018 የሚል አዋጅ አለ ይሄ ሙሉ በሙሉ አፋኝ እና አሁን የሚወስደው ማለት ነው ድርጅቱ ወደ ቴሮሪስትነት ተቀይሯል ድሮ ውል ነበረው የተወሰነ አምባገነን ቢሆንም የሚገዛበት ውል ነበረው አሰራር ነበረው ድርጅቱን ድሮ ነው የምገልጸው አምባገነን ድርጅት ሆኗል በሚል ወደዛ ተሸጋግሯል አምባገነን ነው የሚል ሐሳብ ነበረኝ አሁን ግን ከአምባገነንም አልፎ ሽብርተኛ ድርጅት ሆኗል ይሄ ነው እኔ እንግዲህ ይሄ ዝም ብዬ በአዋጆቹ ማየት ይፈልጋል ሞት ነው የወሰነው በዚህ በአዲስ አዋጅ ቀላሉም ማለት በሞትም ሊያስቀጣ የማይችል ነገር ሁሉ በሞት እንዲቀጣ በእስራት በእድሜ ልክ እስራት እንዲቀጣ ነው የወሰነው ከዛም በላይ በየዕለቱ ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች ወጣቶች ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል ስለዚህ እኔ ከአምባገነንነት ወደ ሽብርተኝነት የተሻገረ ይመስለኛል ስለዚህ አምባገነንነቱ ይቆያል ምክንያቱም እንዳልኩሽ በንድፈ ሐሳብ ደረጃም በርዕዮተ ዓለም ደረጃም የላባደሩ አምባገነንነት እንጂ ሌላ የለም ብሎ የተቀበለ ድርጅት ስለነበር ስለዚህ አምባገነን ነው በራሱ ፕሮግራም ውስጥ ማለት ነው የላባደርና የአርሶ አደር አምባገነንነት ነው መሰረታለው ያለው ስለዚህ ለሌሎች ሐሳቦች ሌሎች ተለዋጭ አስተያየቶች ፖሊሲዎች የሚፈቅድ አልነበረም ከዛም በላይ ቅድም እንዳልኩሽ እኔ ነኝ መሪ ከኔ በላይ የሚያውቅ ነገር ማንም የለም ብሎ ስለሚያምን በዚህ አምባገነን ሆኖ ቆይቷል ማለት አለኝ ግን አሁን እንዳልኩሽ ከአምባገነንነት ተሻግሮ ወደ ሽብርተኛ ድርጅት ተሻግሯል ከፕሪቶሪያው ስነት በኋላ እንግዲህ የራስን እድል በራስ መወሰን የሚለው አሻሚ ነገር የያዘ ይንቀሳቀስ ነበር አሁን እንደገና አሁን ባለው ሰነድና አካሄድ ደግሞ ይሄ ዲፋክቶ ስቴት የራስ መንግስት መሰረታለሁ የሚለው እንዲያውም አሁን የትግራይ ክልላዊ መንግስት እኮ አይልም የትግራይ መንግስት ነው የሚለው ማለት ነው እንደ አንድ ራሱን የቻለ ዲፋክቶ ስቴት ወስዶ ነው እየተንቀሳቀሰ ያለ ስለዚህ ይሄን ሲያደርግ ብዙ ህጎችንና ህገ መንግስቱን እሱ ያጸደቀውን ህገ መንግስት ጥሷል እንደሚታወቀው ከሻዕቢያ ጋር እየተገናኘ ነው ከውጭ ኃይላት ጋር እየተገናኘ ነው ይሄም ያለ ህገ መንግስቱ ዕውቅና የራሴ ነኝ ብሏል ፕሪቶሪያን አፍርሷል ብዙ በወንጀል የሚያስጠይቁት ነገሮችን ያፈረሰ ነው የሚገኘው ይሄ ሁሉ የሚያደርገው ወደ ጦርነት መግባት ይፈልጋል አሁን እንግዲህ ሁለት ጊዜ እየተሳሳተ ነው በ2018 አሚና 13 እንዳልኩሽ ማዕከላዊ መንግስት ወድቋል የሚል ግምገማ ነበረው ወድቋል ስለዚህ በአንድ ወር ውስጥ መጥረግ ይቻላል ይሄን መንግስት በአንድ ወር ውስጥ ባይሆንም ይሄ በሚዲያ በአዋጅ የተናገሩት ነው ካልሆነ ደግሞ 2 ወር ይፈጅብናል አዲስ አበባ ደርሰን ይሄን መንግስት የአብይን መንግስት ለመገልበጥ ይብል ነበራቸው አሁን ደግሞ ከዛ ያጠረ እንዲያውም ያኔ ብቻችን ነበር አሁን ግን ከጎናችን ፋኖ አለ ሻዕቢያ አለ አልቡርሃን አለ ዋስበር ሁሉም ጎናችን ስላሉ የሚወስድብን አንዳንዶች የሚሉት በቀናት የሚቆጠር የሚል ነው በቀናት ነው የሚቆጠረው አብይን ለማፍረስ ነው የሚሉት እንግዲህ አንዳንዶቹ ያፈዙባቸዋል እንኳን በወራት በሳምንት ከትግራይ ወደ አዲስ አበባ እንኳን በእግር ለመጓዝ ከአንድ ወር በላይ ይፈጃል ወራት ይፈጃል ስለዚህ ይሄን ያወቁ ህዝቡን የሚቀሰቅሱት ግን በቃ አሁን በቃ ያለቀለት ነገር ስለሆነ እኛ ሄደን እንደገና እናፈርሳለን አሉ ካፈረሱ በኋላ ግን ምንድነው ዓላማቸው ነው በኢትዮጵያ አንድ ኮንሽን ስር ለመኖር ነው የሚፈልጉስ ወይ የራሳቸው መንግስት አሁን ህወሓቶችና እነሱ ያደራጃቸው ካድሬዎች አሉ በቃ በግልጽ ሀገረ ትግራይ እንመሰርታለን ብለው የሚንቀሳቀሱ አሉ ስለዚህ ዓላማቸው ግባቸው አንድ የትግራይ ሀገር ለመመስረት ነው በኃይልም ቢሆን በጉልበትም ቢሆን ይሄን ሲያፈርሱ እንግዲህ ያኔ ማዕከል አይኖርም የፈለገው ይሄዳል ያንዳንዱ
ክልል እያንዳንዱ ብሔር የፈለገውን ያደርጋል እኛም ባለ ምንም ችግር ነጻነታችን አውጀን እንመሰርታለን ይሄ ነው አንደርላይንግ ውስጥ ያለው ጉዳይ ይሄ ነው ስለዚህ ጦርነቱን እና ኢትዮጵያን ማፍረስ የሚፈልጉት ሌላ የላቀ ዓላማ ኑሯቸው አይደለም ወይ ለኢትዮጵያ የተሻለ ነገር ለማጣት አይደለም ምክንያቱም ካሁን በፊት ወድቀዋል እኮ ኦሬዲ ተፈትነው ወድቀዋል እነዚህ ተፈትነው ወደቁ ሰዎች እንደገና አዲስ ነገር ለኢትዮጵያ ህዝብ ሊያመጡለት አይችሉም ለትግራይ ህዝብ አዲስ ነገር ሊያመጡለት አይችሉም ወድቀዋል ኦሬዲ ስለዚህ የወደቀ እንደገና አዲስ ነገር አመጣልኝ ብለ አትገምትም እንዲያውም ምንም አይነት ሪፎርም አላደረጉም ምንም አይነት የአይዲዮሎጂ ለውጥ አላደረጉም የፖለቲካ አቅጣጫ ለውጥ ሳያደርጉ ባረገው አሳስባቸው ኢትዮጵያንም እንቆጣጠራለን ከሌሎች ጋር ሆነን እንቆጣጠራለን ትግራይንም እንለውጣለን ያሉ ነውና ይሄ የማይሰራ የማይሆን ነው ግን ሐሳባቸው እንዳልሽው ወደ ጦርነት ነው ይሄ በይፋ በውስጣዊ መጽሔታቸው ሁሉ ጽሁፋቸው ሁሉ የገለጹት ነው